I think you were very unfairly treated, if you want to know that, in Ethiopia. But we'll discuss many things, including trade. በነጩ ቤተ መንግስት በኢትዮጵያ ላይ ጫና ለመፍጠር እንደ ግብጽ ካሉ ሀገራት ጋር ምክክር ሲያደርግ የነበረው የትራምፕ አስተዳደር አሁንም በኢትዮጵያ ላይ ትኩረቱን ማድረጉን ቀጥሏል። የተለያዩ ሀገራዊ ፕሮጀክቶችን በመስራት በበርካታ የውጭ ሀገራት ሚዲያዎች የፊት ገጽ ላይ ስትወጣ የነበረችው ኢትዮጵያ በምትሰራቸው ስራዎች የትራምፕን ቀልብ ስባለች። ፕሬዝዳንቱ በአሁኑ ወቅት በጎረቤት ሀገራት ላይ ጦርነት በምታስፋፋው ግብጽ ላይ ትኩረት ማድረግ አልፈለጉም። በንግዱ ዘርፍ ተሰማርተው ቢሊዮን ዶላሮችን ሲሰበስቡ የነበሩት የአሜሪካ ፕሬዝዳንትም ከሆኑ በኋላ የሀገራቸውን ጥቅም በማስቀደም ከሀገራት ጋር የንግድ ልውውጥ ሲያደርጉ የነበሩት ትራምፕ ከቻይናና ሩሲያ ጋር ግንኙነቷን ያጠናከረችው ኢትዮጵያ ትኩረታቸውን ስባለች። በምስራቅ አፍሪካ ላይ ሀያልነቷን ስታሳይ የቆየችው የአፍሪካም ኩራት በመሆን የኖረችው ኢትዮጵያ አሁንም በድጋሚ አቋሟን ለፕሬዝዳንቱ አሳይታለች። በኢትዮጵያ ላይ ፊታቸውን አዝሮ የነበሩት ለግብጽን በመወገን ካይሮ የህዳሴ ግድቡን ትምታው በማለት ሲናገሩ የቆዩት ግድቡ የተሰራው በአሜሪካ ገንዘብ ነው በማለትም ሲገልጹ የኖሩት ትራምፕ ለምን አሁን ከኢትዮጵያ ጋር መስማማት ፈለጉ? ምንስ ፈልገው ፊታቸውን ወደ ኢትዮጵያ ዞሩ የሚለውን ጉዳይ እንመለከታለን። አብራችሁን ቆዩ። With Ethiopian Grand Renaissance Dam positioning itself as Africa's largest hydroelectric project in terms of power generation producing የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ይፋ ከሆነበትና በአባይ ወንዝ ላይ የመጀመሪያው የመሰረተ ድንጋይ ከተጣለበት ጊዜ ጀምሮ ከኢትዮጵያ ጋር የነበራትን ግንኙነት ስታሻክር የነበረችው በትራምፕ የስልጣን ዘመንም ይህንን ግንኙነት ወደ ባሰ ቀውስ ስታስገባ የኖረችው ዩናይትድ ስቴትስ በአሁኑ ወቅት ከኢትዮጵያ ጋር ያላትን ግንኙነት ማስተካከል ፈልጋለች። በተለይም በዶናልድ ትራምፕ የመጀመሪያው የፕሬዝዳንትነት የስልጣን ዘመን ዋሽንግተን በህዳሴ ግድቡ ላይ ለካይሮ ያደላና የግብጽን ጥያቄ ሙሉ በሙሉ የሚደግፍ አቋም በመያዝ በኢትዮጵያ ላይ ጠንካራ የዲፕሎማሲና የፋይናንስ ጫና ስታደርግ መቆየቷ ይታወሳል። በወቅቱ ግድቡን በተመለከተ በአሜሪካ የፋይናንስ ሚኒስቴር አዘጋጅነት ይደረግ የነበሩ ድርድሮች ኢትዮጵያን ወደ ጎን አድርጎ ባገለለና ብሔራዊ ጥቅሟን በሚጎዳ መልኩ እንዲጠናቀቁ መደረጉ የሚታወስ ሲሆን ከዚህም ባለፈ የአሜሪካ የውጭ እርዳታዎችና የልማት ድጋፎች ጭምር በይፋ እንዲታገዱ መደረጉ በአሜሪካና በኢትዮጵያ ላይ ረጅም ዘመናት በተሻገረው ታሪካዊ ግንኙነት ላይ ትልቅ ጠባሳን ጥሎ አልፏል። ሆኖም ግን ቀናቶች እያለፉ በሄዱ ቁጥር የአፍሪካ ቀንድ የምድር ላይ እውነታዎችም በፍጥነት እየተለወጡ በመጡበት ወቅት ኢትዮጵያ የራሷን የውጭ ፖሊሲ በመቀየርና የብዙ ወገን አጋርነትን በመከተል ከምዕራባውያን ሀገራት እገዳና ጫና ራሷን ለማላቀቅ ከሌሎች የዓለም ሀያላን ሀገራት ጋር ያላትን ግንኙነት እጅግ ባልተጠበቀ ፍጥነት በማጠናከሯ ምክንያት የትራምፕ አስተዳደር ከግብጽ ወገንተኝነት በመውጣት በኢትዮጵያ ላይ ያለውን እሳቤ እንዲያስተካክል አድርጎታል። ኢትዮጵያ ያካሄደችው ይህ አዲስና ገለልተኛ የውጭ ፖሊሲ ስትራቴጂ በዋሽንግተን የፖሊሲ አውጪዎች ዘንድ ትልቅ ድንጋጤንና ቁጭትን የፈጠረ ሲሆን በአንድ በኩል ኢትዮጵያ ከ12 ቢሊዮን ዶላር በላይ የሚያወጣውንና በዓለም ትልቁ የሆነውን የቢሾፍቱ አየር መንገድ ፕሮጀክት ለቻይና ኩባንያዎች መስጠቷ ትራምፕ በኢትዮጵያ ላይ ያላቸውን ሀሳብ እንዲቀይሩ አድርጓቸዋል። ሀገሪቱ ከዚህ ባለፈ ሰላማዊ የኒኩሌር ኃይል ለመገንባት ከሩሲያው ሮሳቶም ተቋም ጋር ስምምነት ማድረጓ በእርግጥም ትራምፕ የስህተታቸው ክብደት ሚዛን የሚደፋ ነው እንዲባልለት አድርጎታል። ይህ የኢትዮጵያ ተግባር በዋሽንግተን የደህንነትና የውጭ ጉዳዮች መስሪያ ቤቶች ዘንድ ትልቅ የስጋት ደውል እንዲደውል አድርጎታል። የቻይና ኢኮኖሚያዊ የበላይነትና የሩሲያ የቴክኖሎጂና የወታደራዊ ተጽዕኖ በኢትዮጵያ ላይ ማንጸባረቁ አሜሪካ በአፍሪካ ቀንድና በቀይ ባህር አካባቢ ያላትን ስትራቴጂካዊ ተጽዕኖ ጥያቄ ውስጥ እንዲገባም አድርጎታል። ይህንን የኃይል ሚዛን ማዛባትና የሌሎችን ሀያላን ሀገራት ተጽዕኖ በቅርበት የተከታተለው የትራምፕ አስተዳደር ከኢትዮጵያ ጋር የነበረውን የቆየ ፖሊሲ አካሄድ ለመከለስና የነበሩትን የኢኮኖሚና የዲፕሎማሲ ጫናዎች በማንሳት ግንኙነቱን በአዲስ መልክ ለማሻሻል ሲገደድም ታይቷል። The Trump administration is launching a high-stakes campaign to win Ethiopia back. And this time, it isn't just about counter-terrorism. From the vital shipping lanes of the Red Sea to the waters of the Nile, from the multi-billion-dollar airport project in Bishoftu to Ethiopia's rising nuclear ambitions. አሜሪካ የቀድሞውን የማግለልና የጫና ፖሊሲዋን በመተው ከኢትዮጵያ ጋር አዲስ የትብብር ምዕራፍ ለመክፈት ውሳኔ ላይ የደረሰች ሲሆን የዚህ አዲስ አካሄድ የመጀመሪያው ትልቁና ተግባራዊ እርምጃ ደግሞ አሜሪካ በኢትዮጵያ ላይ ጥለው የነበረውን የጦር መሳሪያ ሽያጭ ማዕቀብ ማንሳቷ ነው። በሰሜኑ ጦርነት ለህወሓት እገዛ ለማድረግ ኢትዮጵያን ከአጓ እንድትወጣ ስታደርግ የነበረችው ዩናይትድ ስቴትስ በአሁኑ ወቅት ከኢትዮጵያ ጋር ወታደራዊ ስምምነት እንድታደርግ ያስገድዳት ሲሆን ኢትዮጵያ እያሳየችው ያለው ዲፕሎማሲ አሜሪካ የቀድሞ ሰላማዊ ግንኙነቷን ለመመለስ ፍላጎት እንድታሳይ አድርጓታል። ይህም የሀገራቱ እርምጃ ዋሽንግተን ወታደራዊና የደህንነት ግንኙነቷን
ወደ ላቀ ደረጃ ለማሸጋገር ያላትን ጽኑ ፍላጎት በግልጽ ያሳየ ሁኔታ ነው ተብሎ ዘገባ እንዲሰራለትም ምክንያት ሆኗል። የጦር መሳሪያ ማዕቀብ መነሳቱ ተከትሎ ሁለቱ ሀገራት በዲፕሎማሲውና በመከላከያው ዘርፍ ከፍተኛ ውይይቶችን ማካሄድ የጀመሩ ሲሆን በቅርቡ በፔንታጎን በተካሄደው ከፍተኛ ወታደራዊ ውይይት የኢትዮጵያ መከላከያ ልዑካን ቡድን ከአሜሪካ የመከላከያ ባለስልጣናት ጋር ተቀናጅተው ለመስራት መስማማታቸውን በግልጽ አሳይቷል። በዚህ ምክንያት ሁለቱ ሀገራት ግንኙነታቸውን ወደ አጠቃላይ ስትራቴጂካዊና የመከላከያ አጋርነት ለማሳደግ ከስምምነት ላይ ደርሰዋል እንዲባልለትም ሰበብ ሆኗል። Ethiopia and the United States have agreed to elevate bilateral defense and security cooperation to a comprehensive strategic partnership. The agreement came during a visit to the U.S. of an Ethiopian high-level delegation led by Director General of Foreign Relations and Military Cooperation at the Ministry of Defense, Major General Tashome Gamach. የሁለቱ ሀገራት የመከላከያ ስምምነት ዋና ዓላማም በቀይ ባህር አካባቢ ያለውን የባህር ላይ ደህንነት ማስጠበቅና በቀጠናው የሚታዩትን ወታደራዊ ውጥረቶች በጋራ መግታት እንደሆነም ተገልጿል። ዩናይትድ ስቴትስ ከኢራን ጋር በገባችበት ጦርነት ምክንያት የሆርሙዝ ሰርጥ እንዲዘጋና የቀይ ባህር ደህንነት በየመኑ ታጣቂ ቡድን ሀውቲ አማካኝነት አደጋ ውስጥ እንዲገባ ምክንያት የሆኑት ትራምፕ የባህሩን ደህንነት ለማስጠበቅ ወዳጃቸውን ሳውዲ አረቢያና ግብፅን ማማከር አልፈለጉም። የቀይ ባህርና የባብል መንደብ የሚዋሰኑትን ጅቡቲንና ኤርትራንም ማዋየት አልቻሉም። ይልቁንም በአፍሪካና በምስራቅ አፍሪካ ሰላም በማስከበር ስሟን ያገዘፈችው ኢትዮጵያ ስትሰራቸው የነበሩ የሰላም ተልዕኮች የፕሬዝዳንቱ እጅ እንዲጠመዘዝ አድርጎታል። ኢትዮጵያ በቀይ ባህር ላይ ያላትን ጂኦፖለቲካዊ ፍላጎትና የባህር በር ጥያቄ ሙሉ በሙሉ ችላ ማለት እንደማትችል የተረዳችው አሜሪካ የባህር ላይ ንግድ መስመሮች ሰላማዊና ደህንነታቸው የተጠበቀ እንዲሆን ለማድረግ ከኢትዮጵያ ጋር በጋራ ለመስራት ውይይት ማድረግ ጀምራለች። ከዚህ በቀይ ባህርና በመከላከያ ዘርፍ ከሚደረገው ስምምነት ጀርባ ሌላው ትልቁ የአሜሪካ ስትራቴጂካዊ ፍላጎት በኢትዮጵያ ላይ ያደገ የመጣው የሶማሊያና አልሸባብ ጉዳይ መሆኑ ተገልጿል። አሜሪካ በሶማሊያ የሚንቀሳቀሰውን አልሸባብን ለመክታት ቀጠናዊ ደህንነትን ለማስጠበቅ በየዓመቱ የምታወጣውን በቢሊዮን ዶላር የሚቆጠር ከፍተኛ ወታደራዊ ወጪ ለመቀነስ እቅድ አውጥታ በመስራት ላይ የምትገኝ ሲሆን ፕሬዚዳንት ዶናልድ ትራምፕም ሀገራቸው አሜሪካ ለውጭ ሀገራት የሰላም ማስከበር ተልዕኮች የምታወጣቸውን ወጪዎች ለመቀነስ ሲጥሩም ታይተዋል። እናም የትራምፕ አስተዳደር በሶማሊያ ያለውን የወታደራዊ ተልዕኮ ወጪ በከፍተኛ ሁኔታ በመቀነስ የፋይናንስ ክፍተቱን ለመሙላትና አልሸባብ እንደገና እንዳያንሰራራ ለማድረግ ኢትዮጵያን መያዝ መፈለጉ ተገልጿል። A force of elite American troops on board Black Hawk helicopters strike into the heart of the city of Mogadishu. አሜሪካ የኢትዮጵያ መከላከያ ሰራዊት ወታደራዊ ብቃትና የቀጠናውን የጸጥታ አለኝታነት በአስቸኳይ በመፈለጓ ምክንያት ከኢትዮጵያ ጋር ወታደራዊ ስምምነት እንድታደርግ አስችሏታል። ሰላምን ማስከበር አዲስ ያልሆነበት በየሀገራቱ በመሰማራትም የኢትዮጵያ ኃያልነት ሲያስመሰክር የቆየው የኢትዮጵያ መከላከያ ሰራዊት ከሳውዲ መራሹ ጦር ከግብፅም ሰራዊት ቀድሞ በአሜሪካ ተመራጭ እንዲሆን አድርጎታል። ኢትዮጵያ በሶማሊያ ሰላም ለማስከበርና አልሸባብን ለመዋጋት ለዓመታት ካካበተችው ከፍተኛ ልምድና መስዋዕትነት አንጻር የአሜሪካ መንግስት የኢትዮጵያ መከላከያ ሰራዊት በሶማሊያ ያለውን የሰራዊት ስምሪት አጠናክሮ እንዲቀጥልና በቀጠናው የጸጥታ መረጋጋት ዋርካ ሆኖ እንዲቀጥል ፍላጎቱን አሳይቷል። አሜሪካ የራሷን ወታደራዊ ወጪ ስትቀንስ የሚፈጠረውን የደህንነት ክፍተት ለማሙላት የኢትዮጵያ መከላከያ ሰራዊት ያለውን ሚና መተካት የማይቻል መሆኑን አምና የተቀበለች ሲሆን በዚህም ምክንያት በጦር ኃላፊዎቹ አማካኝነት ለኢትዮጵያ ሰራዊት ወታደራዊ ስልጠና እንድትሰጥ አድርጓታል። US military personnel arrived at Ethiopia's peacekeeping center to train local troops on international law and human rights. ይህም የኢትዮጵያና አሜሪካ ወታደራዊ ግንኙነት በሶማሊያና በአፍሪካ ቀንድ ደህንነት ላይ ያላቸውን ቅንጅት በግልጽ ያሳየ ነው ተብሎ ዘገባ እንዲሰራለትም አድርጎታል። ይህ አዲሱ የአሜሪካና የኢትዮጵያ ዲፕሎማሲና የመከላከያ ምዕራፍ በአፍሪካ ቀንድ ያለውን የጂኦፖለቲካ ኃይል ሚዛን ሙሉ በሙሉ የሚቀይር አድርጎታል። ዩናይትድ ስቴትስ ከዚህ ቀደም በህዳሴ ግድቡ ምክንያት በኢትዮጵያ ላይ ታደርገው የነበረውን ጫና በመተው ከኢትዮጵያ ጋር ወዳጅነት መፍጠሯ ሩሲያና ቻይናን ከመገዳደር ባለፈ የምስራቅ አፍሪካና ቀይ ባህርን ደህንነት ለማስጠበቅ እንደሆነ ተንታኞች እየገለጹ ይገኛል። ፕሬዚዳንት ዶናልድ ትራምፕ ኢትዮጵያ እንደ ሩሲያና ቻይና እንደ ፈረንሳይና ጣሊያን ካሉ ሀገራት ጋር ያላትን ወዳጅነት ማጠናከሯ በቀጠናው ላይ ያላትን ተጽዕኖ ፈጣሪነት እንዲረዱ አድርጓቸዋል። No defense treaty for a new weapons funding deal has been announced. So the meeting was more of a diplomatic upgrade and has not resulted in a military alliance yet. ይህም የሀገሪቱ ተግባር ልኡካኖቻቸው ወደ አዲስ አበባ በመላክ ድርድርና ስትራቴጂካዊ አጋርነት እንዲፈጥሩ አስገድዷቸዋል። በህዳሴ ግድቡ ምክንያት በዋሽንግተን ጫና ሲፈጠርባት የነበረችው ኢትዮጵያ የውጭ ፖሊሲዋን በማስፋት ከቻይና ኩባንያዎች ጋር ግንኙነት በማድረግ ከሩሲያ ጋርም በኒውክሌር ቴክኖሎጂ ዙሪያ ወዳጅነት በማጠናከር ከቱርክ ጋርም በመከላከያና ጦር መሳሪያ ገዢዎች ላይ ያላትን ትስስር በማጠናከር አሜሪካ ቁም ብላ እንድታስብ አድርጋለች። China brings the infrastructure, Russia brings nuclear support. Turkey supplies defense technology. The Gulf brings investment and logistical lines, and now Washington is upgrading defense ties.
ይህንን የኢትዮጵያን ተጽዕኖ ፈጣሪነት ረስታ የነበረችው ዩናይትድ ስቴትስ ከኢትዮጵያ ጋር በደህንነትና በቀይ ባህር ላይ ትብብር በማድረግ የራሷን ብሔራዊ ጥቅም ለማስከበርና በአፍሪካ ቀንድ ያላትን የበላይነት ለማጽናት ስትራቴጂካዊ እርምጃዎችን እየወሰደች መጥታለች። በአሁኑ ወቅት በአፍሪካ ቀንድ አካባቢ የሚታዩት የጂኦፖለቲካዊ እንቅስቃሴዎችና የሀያላን ሀገራት ፍልሚያ አሜሪካንን ስጋት ውስጥ ከቷታል። ዩናይትድ ስቴትስ በአካባቢው ያላትን ጥቅሞች ለማስጠበቅና የቻይናን እንዲሁም የሩሲያን ተጽዕኖ ለመመከት ከኢትዮጵያ ጋር ጠንካራ ግንኙነት መፍጠር አማራጭ የሌለው ጉዳይ መሆኑን እንድትረዳ አድርጓታል። አሜሪካ በኢትዮጵያ ላይ የነበራትን የቆየ አቋም በመቀየርና የነበሩትን ማዕቀቦች በማንሳት የጀመረችው አዲስ የትብብር መስመር ሁለቱ ሀገራት ወደ ተሻለ የሁለትዮሽ ግንኙነት እንዲሸጋገሩ መንገድ ከፍቷል። ይህ አካሄድም ለአፍሪካ ቀንድ ዘላቂ ሰላምና ደህንነት አዲስ ምዕራፍ የከፈተ መሆኑን ተንታኞች እየገለጹ ይገኛል። ይህ የዩናይትድ ስቴትስ ተግባር ኢትዮጵያ በራሷ በኩል በዓለም አቀፍ ደረጃ ያላትን የዲፕሎማሲያዊ ተጽዕኖ ፈጣሪነት በመጠቀም የራሷን ኢኮኖሚያዊና ደህንነት ፍላጎቶች ለማረጋገጥ የምታደርገውን ጥረት አጠናክራ የቀጠለች መሆኑን አሳይቷል። የትራምፕ አስተዳደር ከኢትዮጵያ ጋር የጀመረው አዲስ የስትራቴጂካዊ ግንኙነት ማሻሻያ እርምጃ በአፍሪካ ቀንድ ብሎም በዓለም አቀፍ የጂኦፖለቲካዊ መድረክ ላይ ትልቅ የመነጋገሪያ ርዕስ ሆኖ እንዲቀመጥ አድርጎታል። እንደ ፈረስት ፖስት ያሉ የውጭ መገናኛ ብዙሃኖችም ይህንን ጉዳይ በስፋት እንዲዘግቡ አድርጓቸዋል። ዋሽንግተን ከዚህ ቀደም በህዳሴ ግድቡ ዙሪያ በኢትዮጵያ ላይ ስታደርገው የነበረውን አላስፈላጊ ዲፕሎማሲና የኢኮኖሚ ጫናን ሙሉ በሙሉ በመተው ከኢትዮጵያና ግብጽ ብሔራዊ ጥቅም አኳያ አዲስና የታሰበበት አካሄድ መከተሏ የአካባቢውን የኃይል ሚዛን እንደገና እንዲቀይር አድርጎታል። ኢትዮጵያ በቢሾፍቱ እየሰራች ያለው የአየር ማረፊያ ፕሮጀክት ለቻይና ኩባንያዎች በመስጠት እንዲሁም በኒውክሌር ቴክኖሎጂ ዘርፍ ከሩሲያው ሮሳቶም ጋር አጋርነት በመፍጠር ያሳየችው ብልህነትና ገለልተኝነት ያለው የውጭ ፖሊሲ የራሷን የድርድር አቅም በከፍተኛ ሁኔታ እንዳሳደገውና አሜሪካንም ወደ ውይይት ጠረጴዛው እንድትመጣ ያስገድዳት ስትራቴጂካዊ ውሳኔ እንደነበረ በተግባር አሳይቷል። ከዓመታት በፊት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በኢትዮጵያና ኤርትራ መካከል እርቅ እንዲፈጠር በማድረጋቸው የኖቤል የሰላም ሽልማት እንደተበረከተላቸው የሚታወስ ሲሆን ፕሬዚዳንት ዶናልድ ትራምፕም ይህንን ሽልማት ሲቃወሙት ታይተዋል። Ethiopia's Prime Minister Abiy Ahmed has just received the prize for his efforts in reaching peace with neighboring Eritrea. I mean, I'm going to tell you about the Nobel Peace Prize. I'll tell you about that. I made a deal. I saved a country. And I just heard that the head of that country is now getting the Nobel Peace Prize for saving the country. ይህንን ሽልማት ለመውሰድ በሀገራቶች መካከል ስምምነት እንዲፈጠር ሲያደርጉ የቆዩት በስምምነቶቹ ሰነድ ላይ የሰፈሩት ፊርማዎችም ሳይደርቁ ሲቀደዱ የተመለከቱት ትራምፕ ሽልማቱን ዛሬም መውሰድ ተስኗቸዋል። ኢትዮጵያና ኤርትራን ያስማሙት ሽልማቱን ለመውሰድ አስበው እንዳልሆነና ሰላም ለምስራቅ አፍሪካ ሀገራት አስፈላጊ እንደሆነ ከዚህ ቀደም ከጋዜጠኞች ለቀረበላቸው ጥያቄዎች መልስ የሰጡት ጠቅላይ ሚኒስትር አብይ አህመድ በፖለቲካ መርሃቸው ውስጥ የውጭ ሀገራትን የሚያሳተፉት እንደ ቢሾፍቱ የአየር መንገድ መሰረተ ልማት አይነት ፕሮጀክት ውስጥ መሆኑን ለፕሬዚዳንት ዶናልድ ትራምፕ በድጋሚ አሳይተዋል። I'm not working for the prize. I'm working that peace is a very critical thing for our region. And if they recognize, and if President Trump complained, it must go to Oslo, not to Ethiopia. Thank you very much. አሜሪካ በኢትዮጵያ ላይ ጥላው የነበረውን የጦር መሳሪያ ሽያጭ ማዕቀብ በማንሳት በቀይ ባህር የባህር ማጓጓዣ መስመሮች ደህንነትና በቀጠናዊ የጸጥታ አጋርነት ላይ ከኢትዮጵያ ጋር ውይይት ስታደርግ ተስተውላለች። የኢትዮጵያንም ወታደራዊ ኃላፊዎችን ወደ አሜሪካ በማስጠራት የጀመረችው ሰፊ ውይይት ሁለቱ ሀገራት ወደ ተሻለ የሁለትዮሽ የመከላከያ ትብብር እየተሸጋገሩ መሆናቸውን አረጋግጧል። ይህ አዲሱ የትራምፕ ዲፕሎማሲያዊና ወታደራዊ ሁኔታ ኢትዮጵያ በአፍሪካ ቀንድ ያላትን ተጽዕኖ ፈጣሪነት ሚና ይበልጥ ያጠናከረው ሲሆን አሜሪካን ብትሆን ከቀደሙ የስህተት ፖሊሲዋ በመማር ከሀገሪቱ ጋር ገንቢና የረጅም ጊዜ አጋርነት መመስረት ብቸኛው አማራጭ መሆኑን አምና እንድትቀበል አድርጓታል። ከአሜሪካ ጋር ወታደራዊ ግንኙነት የፈጠረችው ኢትዮጵያን ብትሆን ይህንን ዓለም አቀፍ ትኩረት በመጠቀም የሕዝቦቿን ሰላም ማስጠበቅ እንዲሁም ዘላቂ የኢኮኖሚ እድገት ለማረጋገጥ ለምታደርገው ጉዞ እንደ አሜሪካ ካሉ ሀገራት ጋር ያላትን ግንኙነት አጠናክራ እንድትቀጥል አድርጓታል።